ሰላም እንዴት ናችሁ? ካሳሁን ነኝ እንደገና። በወንጀል ጉዳይ ላይ የጀመርነውን ውይይት እንቀጥላለን። ወንጀል የሚሰሩ ሰዎች እንደዚህ አይነት ሰዎች ናቸው? ወንጀል እንዴት ተጀመረ በሰው ልጅ ታሪክ ውስጥ? የወንጀል ጥናቶች መቼና በማን ተጀመሩ? የመሳሰሉ ጥያቄዎችን በአጭሩ ለመመለስ ሞክራለሁ በዚህ ቪዲዮ። የመጀመሪያው ሲስተማቲክ የሆነ ጥናት የወንጀል ጥናት የተካሄደው በ17ኛው መቶ ክፍለ ዘመን በሴዛር ቤካሪያ ነው። ቤካሪያ BECCARIA ኢጣሊያናዊ ክሪሚኖሎጂስት ነው። የወንጀል ጥናት በ17ኛው መቶ ክፍለ ዘመን የተጀመረበት ምክንያት የኢንላይትመንት ዘመን የንቃት ዘመን በመሆኑ ነው። ከ17ኛው መቶ ክፍለ ዘመን በፊት የነበረው የሰው ልጅ አስተሳሰብ በሁለት መንገዶች የሚመራ ነበር። አንድ በሃይማኖት አስተሳሰብ ወይም ደግሞ ሁለት በትራዲሽን ወይም በባህል አመለካከት የሚወሰን ነው። ማንኛውም ዓለምን የሚረዱበት መንገድ ከነዚህ በሁለቱ ወይም ከሁለቱ በአንዱ መስመር ነበረ። ሳይንስ ቦታ አልነበረውም፣ ምክንያት ቦታ አልነበረውም። በ17ኛው መቶ ክፍለ ዘመን ግን በታሪክ ለመጀመሪያ ጊዜ የሰው ልጅ አዲስ የአስተሳሰብ መስመር የጀመረበት አዲስ ፔሪዮድ ተጀመረ። ኢንላይትመንት የሚባል ንቃት፣ ሰው ከጨለማ ወጥቶ በአዲስ አስተሳሰብ ዓለምን የሚረዳበት አንድን ነገር ለመቀበልም ሆነ ላለመቀበል ምክንያትን ወይም ሳይንሳዊ አስተሳሰብን መሰረት ያደረገ አሰራር የተከተለበት ዘመን ተጀመረ ማለት ነው። እሱ ደግሞ ኢንላይትመንት የሚባለው ነው በታሪክ። በዚህ ጊዜ ነው የወንጀል ጥናት የተጀመረው። ሰዎች ለመሆኑ በህብረተሰብ ውስጥ ወንጀል የሚፈጽሙ ሰዎች እንዴት ያሉ ናቸው? ወንጀል ምንድን ነው? ወንጀል ለመፈጸም የሚያነሳሱ ነገሮች ወዘተ የመሳሰሉ ጥያቄዎችን በማንሳት መመራመር የጀመሩት በዚህ ጊዜ ነው። ስለዚህ የመጀመሪያው ስርዓት ያለው ቲዮሪ ያቀረበው ሴዛር ቤካሪያ ነው ማለት ነው። የሴዛር ቤካሪያ ቲዮሪ ከመምጣቱ በፊት የነበረው የወንጀል አመለካከት የህብረተሰብ አመለካከት መንፈሳዊነት ላይ የተመሰረተ ነበር፣ ስፒሪቹዋሊዝም ነበር። በስፒሪቹዋሊዝም አስተሳሰብ መሰረት ሰዎች ተፈጥሯቸው በኃጢአት ወይም በክፉ ሀሳብ በሰይጣናዊ አመለካከት ኮራፕት ስለተደረገ የሂውማን ኔቸር ስለተበላሸ ነው አንድ ሰው ወንጀል የሚፈጽመው። የሰው ተፈጥሮ በኃጢአት ሲበላሽ ነው ወንጀል የሚፈጽመው አንድ ሰው የሚል ነበረ። በዚህ ምክንያት ምን ያደርጉ ነበር? የጥንት ሰዎች ወንጀል ሰርቷል የሚባለውን ሰው ወይ ባህር ይጥሉታል። ባህር በሚጥሉበት ጊዜ ኃጢአት ከፈጸመ ወይም ወንጀሉ ከፈጸመ እግዚአብሔር እንዲሳፈፍ ያደርገውና እንዲድን ያደርገዋል። ኃጢአቱን ወንጀሉ ፈጽሞ ከሆነ ግን ይሰጥማል። ከሰጠመ ደግሞ ይገባዋል፣ ወንጀሉ ፈጽሟል ማለት ነው የሚል አመለካከት ነበራቸው። በሌሎችም የተለያዩ በጣም ክሩል የሆኑ ጭካኔያዊ የሆኑ ቅጣቶች ይፈጸሙባቸው። ለምሳሌ ድንጋይ ይከምሩባቸው እና ይሄ ሰውዬ ወንጀሉ ካልፈጸመ ፈጣሪ ያቀልለታል፣ ይተርፋል። ከሞተ ግን ወንጀሉ ፈጽሟል ማለት ነው አይነት አስተሳሰቦች ነበሩ ከ17ኛው መቶ ክፍለ ዘመን በፊት ወንጀል በተመለከተ ያሉ አስተሳሰቦች። ከዛ በኋላ ሴዛሪያ ሲመጣ ይህንን አመለካከት የቀየረ አስተሳሰብ ነው ይዞ የመጣው። ምንድነው ያለው? የለም ወንጀል ሰዎች ሆን ብለው አስልተው ጥቅም እናገኝበታለን ብለው በነፃ ስሜታቸው በነፃ እምነታቸው የሚፈጽሙት በምርጫቸው የሚፈጽሙት ተግባር እንጂ አስቀድሞ በውስጣቸው ኃጢአት ስላለ በሌላ ከተፈጥሮ በላይ በሆነ ኃይል ታዘው ወይም ደግሞ መንፈስ ገብቶባቸው የሚፈጽሙት ነገር አይደለም የሚል አስተሳሰብ ይዞ መጣ ማለት ነው። ማን? ቤካሪያ። እና ይሄ አስተሳሰብ ክላሲካል ስኩል ኦፍ ክሪሚኖሎጂ ይባላል። የመጀመሪያው የወንጀል ጥናት መነሻ አስተሳሰብ ነው ማለት ነው። ከዛ የቤካሪያን አስተሳሰብ ፈርዘር ትንሽ አለፍ ብለን ጠለቅ ብለን በምንሄድበት ጊዜ ምንድነው የሚለው? ሰዎች ወንጀል የሚፈጽሙት የውስጥ ስሜታቸውን ኢሞሽናቸውን ኢምፐልስስ የሚገፏቸውን ስሜቶች መቆጣጠር ባለመቻልና በሰልፍ ኢንትረስት በግል ጥቅም ምክንያት የሆነ ጥቅም እናገኛለን ብለው አስልተው ነው እንጂ በኃጢአት ተመርተው አይደለም የሚለውን አስተሳሰብ ይዞ መጣ ማለት ነው። እሱ የመጀመሪያው የወንጀል ጥናት መሰረት የሆነ ቴሪ ሆነ ማለት ነው። ከዛ በኋላ የሚመጣው ፖዚቲቪዝም ነው። ፖዚቲቪዝም በሎምቦሮዞ በተባለ ሌላ ጣሊያናዊ የተቀነቀነ የወንጀል ጥናት ቲዮሪ ነው።
ይህንን ቴዎሪ በሚቀጥለው ቪዲዮ መለስበታል። ለዛሬ ግን የክላሲካል ስኩል ኦፍ ክሪሚኖሎጂ ወይም የመጀመሪያው የወንጀል ጥናት ቴዎሪ ያቀረበውን ሴዛር ቤካሪያ ሀሳብ ከላይ በተመለከተው መሰረት አቅርቤላችኋለሁ። እንደተረዳችሁ ተስፋ አደርጋለሁ። በነገራችን ላይ ወንጀልን እየተመለከትን ያለነው ከማህበረሰብ ጥናት አንጻር ነው፣ ከሶሲዮሎጂ አንጻር ነው እንጂ ከህግ አንጻር ገና አላየንም። እሱን ወደኋላ እንመጣበታለን። መጀመሪያ ይሄ ወንጀል የሚባለው ነገር ለመሆኑ ምንድን ነው? ወንጀለኞች እንዴት ያሉ ሰዎች ናቸው? ወንጀልና ወንጀለኞችን በተመለከተ ማህበረሰብ ድሮ እንዴት ያስብ ነበረ የሚሉትን የማህበረሰብ ጥናት ወይም ቲዎሪዎችን በተመለከተ የተወሰነ ሀሳብ እንዲኖራችሁ በማሰብ የመግቢያ ውይይት ማድረግ ይጠቅማል በሚል ሀሳብ ተነስቼ ነው ይህንን ፕሬዘንቴሽን ያቀረብኩላችሁ። በሚቀጥለው ሁለተኛው ቲዎሪ ፖዚቲቪዝም ቲዎሪ መንፈሱና ማን ያራመደው እንደነበረ ይዘቱ ምን ማለት እንደሆነ ይዤላችሁ እመለሳለሁ። ለአሁኑ በዚሁ እሰናበታችሁ ነው። ሰላምና ጤና ከእናንተ ጋር ይሆን። ሰላም።